ከሰሞኑ የቀድሞ ፓን አፍሪካኒስትና አብዮተኛው ቶማስ ሳንካራ ሀገር ደግሞም የመንፈስ ልጃቸው ኢብራሂም ትራኦሬ ሀገር በሆነችው ቡርኪና ፋሶ ለመላው አፍሪካውያን ትልቅ መልእክት የተላለፈበት አንድ ታላቅ ክስተት ተከናውኗል። ያቺ ከ38 ዓመታት በፊት በርቱ አንደበቱ አብዮትና ፓን አፍሪካኒዝምን ደግሞም ራስን ስለመቻልና ጣልቃ ገብነትን በማስወገድ ነፃ መውጣትን አስመልክቶ ሀገሬውን ባንቀሳቀሰባት ዛሬም ወጣትነት ቸውን ለሀገርና ለሕዝብ ሰውተው ለዋሉት ውለታ ማስታወሻ የሆነው ሐውልታቸው በቆመባት የቡርኪና ፋሶ መዲና ዋጋዶጉ ከትናንት በስቲያ ያልተጠበቀ ሕዝባዊ ማዕበልን አስተናግዳለች። የተስፋ የነጻነትና ራስን የመቻል ደግሞም የመከበርና በራስ ላብና ጥረት በልቶ ማደርን በራስ ወርቅ ማጌጥንና መድመቅን እፍ ያለባትን ደግሞም በሴረኞች ተንኮል ገና ሳትጠግበው ካፒቴን ቶማስ ሳንካራን ያጣችው ቡርኪና ፋሶ ራያቸውን ራይ ያደረገው ግብራቸውን የወረሰውን ካፒቴን ኢብራሂም ትራኦሬን አሳልፌ አልሰጥም ስትል ድምጿን አሰምታለች። ከዚህ አልፎም ሁነቱ ከጎረቤት የአፍሪካ ሀገራት በርካታ ኪሎ ሜትሮችን አቋርጠው ዋጋዶጉ የገቡ ሰዎችም የተገኙበትና ስለ ትራኦሬ የሞገቱበት የምዕራባውያንን ጣልቃ ገብነትንም ያወገዙበት ሆኗል። ይህ አይነቱ ለትራኦሬ የተሰጠ ድጋፍና ለምዕራባውያን የቀረበው ግዘት ግን በእንግሊዝ መዲና ለንደንም ተካሂዷል። እናም ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን ልንመለከተው ወደድን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ከነዳጅ ድፍድፍ እስከ ወርቅ ከፕላቲኒየም እስከ አልማዝ እንዲሁም ሌሎች እጅግ የከበሩና ተፈላጊ የሆኑ ማዕድናትና የተፈጥሮ ሀብቶችን በጉያዋ ታቀፋ ሁሉ በእጇ ሁሉ በደጇ ሆኖ ሳለ ልጆቿ በጠኔ የሚገረፉባት በየቦታው በሚለኮስ የእርስ በርስ ግጭትና ጦርነቶች የሚያልቁባት ሌሎች ግን እየዘረፉ የሚደምቁባት አፍሪካ ብልህና አስተዋይ መሪ ግን የሁልጊዜ ጥማቷ ሆኖ ቀጥሏል። አህጉሪቱ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የሚገኙ መሪዎቿ ለወንበር ሽሚያ እርስ በርስ ሲጋደሉ ወንበሩን ሲያገኙም ላለመልቀቅ ሲተላለቁ ልዩነትን እየዘሩ አንዱን በሌላው ያስነሱ ስልጣናቸውን ሲያደላድሉ አለፍ ሲልም በህዝባቸው ጉስቁልና ምቾትን የሚገዙ ሆነው በረከቷን ዕዳ ህዝቧንም ጭዳ ማድረግ የዕለት ከዕለት ዜና መዋላቸው ነው። ይህን መሰሉ አዙሪት ሳይጠልፋቸው የግል ክብራቸውና ጥቅማቸው ባሪያ ሳያደርጋቸው ለወገናቸው ችግር መድኃኒት ላመናቸው ህዝብ እርግማን ሳይሆን በረከት የሚሆኑ መሪዎች በታሪክ አጋጣሚ ብቅ ቢሉ እንኳን ከውስጥ በሴረኞች ከውጭ በዘራፊዎች የተንኮል መጋዝ ወዲያው ይጠፋሉ አሊያም ተቆርጠው ይወድቃሉ። ለዚህ ደግሞ ምዕራብ አፍሪካዊቷ ቡርኪና ፋሶ ጥሩ ማሳያ ናት። ሀገሪቱ በ33 ዓመቱ ፕሬዝደንት ሆኖ በአራት ዓመታት ጊዜ ውስጥ ማለትም ከአውሮፓውያኑ 1983 እስከ 1987 ድረስ ባለው ጊዜ ብቻ ከተረጅነትና ከብድር ጥገኝነት አውጥቶ ወደ ተራማጅ ሀገርነት የቀየረ አለፍ ሲልም ብድር አፍሪካን እንደ ቅኝ የመግዣ መሳሪያ ነው፣ እያንዳንዳችን የፋይናንስ ባርነት ውስጥ እንድንወድቅ የሚያደርገን ነው በማለት ተጨባጭ ለውጥ ያመጡትን ሳንካራን አይታለች። ዋጋዶጉ አፍሪካ መተባበርና ራሷን ከሌሎች ብዝበዛና ጣልቃ ገብነት ነፃ ማውጣት አለባት የሚል አፍቃሪ አፍሪካ የሆነውን ቶማስ ሳንካራን አይታለች። በተቃራኒው ደግሞ ቶማስ ሳንካራን ከቀድሞ ወራሪዎች ማለትም ከፈረንሳይና ከምዕራባውያን አለፍ ሲልም እንደ ኮትዲቯር ካሉ ሀገራት ያለውን የውጭ ግንኙነት አበላሽቷል የሚል ክስ በማቅረብ ሌሎች እንደፈለጋቸው መዝረፍ አልቻሉም በሚል ሴራ ጠንስሰው ሳንካራን በድንገተኛ ሴራ በመግደል የቡርኪና ፋሶን ፋኖስ አጥፍተው ያጨለሙ እንደነ ፕሬዝደንት ብሌዝ ኮምፓውሬ አይነት መሪዎችንም አይታለች። ምንም እንኳን ሀገሪቱ ገና በለጋ ዕድሜ ታምራዊ ለውጦችን በማስመዝገብ ለቡርኪና ፋሶች የረሃብና የጉስቁልና መድኃኒት ለቀጠናውና ለአህጉሪቱም ጥሩ አርአያ የሆኑትን ቶማስ ሳንካራ ለስልጣን ሲል ለቅኝ ገዢዎች ባደረው ኮምፓውሬ ቢገደልባትም ከ3 አስርተ ዓመታት በኋላ ደግሞ ካፒቴን ኢብራሂም ትራኦሬን አግኝታለች። እናም ሌላኛውን ቶማስ ሳንካራን በሌላ ስጋና ገጸ ቁመና ያገኘችው ቡርኪና ፋሶ በወቅቱ የሀገሪቱ ወታደራዊ መኮንኖችና የውጭ ጣልቃ ገቦች በውድ ልጇ ደግሞም በታማኝ መሪዋ ላይ ከተፈጸመባት በደል ትልቅ ትምህርት የወሰደች ትመስላለች። በእርግጥ በቶማስ ሳንካራ ላይ ከተፈጸመው ክህደትና ሴራ ቡርኪና ፋሶች ብቻ ሳይሆኑ ሌሎች ብሩህ አፍሪካን ማየት የሚሹ ዜጎችም ትምህርት የወሰዱ ይመስላሉ። ይህንን ደግሞ ከትናንት በስቲያ ረቡዕ ዕለት ከቡርኪና ፋሶ ዋጋዶጉ እስከ እንግሊዝ መዲና ለንደን ባካሄዱት ከትራኦሬ
ትራኦሬ ላይ እጃችሁን አንሱ በሚል የተቃውሞ ሰልፍ በተግባር አሳይተዋል። በአውሮፓውያኑ 2022 ሴፕቴምበር ወር ላይ የወቅቱ መንግስት የሀገሪቱን ዜጎች ከአይኤስአይኤስ እና ከአልቃይዳ የሽብር ተግባር ሊታደግ አልቻለም በሚል በተደረገ ወታደራዊ መፈንቅለ መንግስት በ34 ዓመታቸው ወደ ስልጣን የመጡት ካፒቴን ኢብራሂም ትራኦሬ የውጭ ጣልቃ ገብነትንና ምዝበራን የሚጠሉ ፓንአፍሪካኒዝምን የሚያቀነቅኑ ናቸውና የጥቃት ኢላማ እየሆኑ ነው። በዚህም ወደ ስልጣን ከመጡበት ጊዜ ጀምሮ የግድያና የመፈንቅለ መንግስት ሙከራ ሲደረግባቸው የቆየ ሲሆን ባለፈው ሳምንትም ከፈረንሳይ እስከ ኮትዲቯር በተዘረጋ ሴራ ከፕሬዝደንቱ ጽህፈት ቤት ሰራተኞች እስከ ተለያዩ የሀገር ውስጥና የውጭ ዜጎች የተሳተፉበትን የግድያና የመፈንቅለ መንግስት ሙከራ አስተዳደራቸው አክሽፏል። ይህ የመፈንቅለ መንግስትና የትራኦሬ የግድያ ሙከራ የተደረገው ደግሞ የአሜሪካ መንግስት የአፍሪካ ወታደራዊ እዝ ወይም ዩኤስ አፍሪኮም ዋና አዛዥ የሆኑት ጀነራል ማይክል ሌንግሌይ በፕሬዝደንት ትራኦሬ የሚመራው መንግስት የሀገሪቱን ወርቅ ለህዝቡ ሳይሆን ስርዓቱን ለመጠበቂያነት እያዋለ ነው ሲሉ በአሜሪካ ሴኔት ፊት ከተናገሩ ከአንድ ሳምንት በኋላ ነው። በአፍሪካ የሚንቀሳቀሰው አጠቃላይ የአሜሪካ ጦር ወይም ዩኤስ አፍሪኮም አዛዥ የቀድሞዋ የቡርኪና ፋሶ ቅኝ ገዥ የነበረችው ፈረንሳይን ጨምሮ ማንም እንደፈለገ ሲዘርፈውና ሲያሸሸው የነበረውን የሀገሪቱን ወርቅ በመቆጣጠር እሴት ካልተጨመረበት ወደ ውጭ አይላክም በማለት የወርቅ ማጣሪያ ፋብሪካ በማቋቋም አበረታች ስራ የሰሩትን ፕሬዝደንት ኢብራሂም ትራኦሬን መውቀሳቸው፣ ቀጥሎም በጥቂት ጊዜያት ልዩነት የግድያና የግልበጣ ሴራው መክሸፉ ጉዳዩን በቀላሉ የማይታለፍ አድርጎታል። በዚህም ቶማስ ሳንካራን በውስጥና በውጭ ኃይሎች ሴራ ያጣችው ቡርኪና ፋሶ በዋጋዶጉ አብዮት አደባባይ እጃችሁን ከትራኦሬ ላይ አንሱ ወይም ሃንድስ ኦፍ ትራኦሬ ስትል አሜሪካንና ፈረንሳይን ኮትዲቯርንም እንዲሁም የሀገር ውስጥ ከዳተኞችን ተቃውማለች። በተለይም ትውልድ አፍሪካዊው ወይም አፍሪካ አሜሪካዊው ደግሞም የመጀመሪያው ጥቁር ባለአራት ኮከብ ጀነራል ትራኦሬን እንደ በዝባዥ አድርጎ ጥላሸት መቀባቱ ቡርኪናቤዎችን ብቻ ሳይሆን ሊቢያም ደቡብ አፍሪካም እንዲሁም በለንደን የሚገኙ ጥቁሮችን ያስቆጣ ድርጊት ሆኗል። በዚህም ከሙአመር ጋዳፊዋ ሀገር ሊቢያ ወጣቶች በርካታ ኪሎ ሜትሮችን አቋርጠው ለትራኦሬ ድጋፍ ለመስጠት ጣልቃ ገብ ኢምፔሪያሊስቶችንና ኒዮ ኮሎኒያሊስቶችን ደግሞ ለመቃወም ቡርኪና ፋሶ መግባታቸው የተገለጸ ሲሆን ይህም አግራሞትን የፈጠረ ድርጊት ሆኗል። በሌላ በኩል ደግሞ በለንደንም ተመሳሳይ ሰልፍ የተካሄደ ሲሆን የተለያዩ መልእክቶችም በሰልፉ ላይ ተላልፈዋል። እናም በሰልፉ በሰላም ማስከበር ስም ወታደሮቿን በቡርኪና ፋሶ አስፍራ የነበረችው ፈረንሳይ በፍጥነት ታጣቂዎቿን እንድታስወጣ በማዘዝ ጣልቃ ገብነቶችን ለመቀነስ ቆራጥ እርምጃ የወሰዱትንና ለሀገር ውስጥ አንድነትና ሰላም ትኩረት የሰጡትን ወጣት ደግሞም ከእድሜያቸው በላይ አስተዋይ የሆኑትን ትራኦሬ ተወድሰዋል። በሰልፉ ላይ የታደመ አንድ ኦሲቢ ጆን የተባለ ሙዚቀኛ በትራኦሬ ላይ የተከፈተውን ዘመቻ እንዲህ ሲል ታሪክ እያጣቀሰ ገልጾታል። ኮሊን ፖወል በመዋሸታቸው ኢራቅ ወድማለች። ባራክ ኦባማ በመታበያቸው የሊቢያው መሪ ሙአመር ጋዳፊ ተገድለዋል። አሁን ግን የእነርሱ ውሸት እኛን አያሳስተንም። ለዚያ ነው የምንነግራቸው። እኛ እነሱን አንቃወምም። የምንቃወመው አጥፊነትንና ምጣኔ ሀብታዊ ባርነትን ነው ሲል የአሜሪካው ጀነራል የሊቢያውን መሪ ጋዳፊን አምባገነንና ጨቋኝ የሚል ሰይጣናዊ ምስል እንደተሰጣቸው ሁሉ የአሜሪካው ጀነራል ትራኦሬን በወንጀለኝነት ከኮነኑ በኋላ ሊያደርጉ ያሰቡትን አስረድቷል። በአንጻሩ በሰልፉ ላይ የተገኙት የትራኦሬ ተወካይ ደግሞ በ1987 በተመሳሳይ መንገድ ሳንካራን አጠናል፣ አሁን ግን እኛ 2025 ላይ እንጂ 1987 ላይ አይደለንም ብለዋል። እናም ቡርኪናቤዎች በመሪያቸው ኢብራሂም ትራኦሬ ላይ እየተቃጣ የሚገኘውን የግድያና የመፈንቅለ መንግስት ሙከራ በመቀልበስ የሀገራቸውን ስልጣኔና እድገት ሊያስቀጥሉ ይችላልን ወይስ በሆዳምና ተላላኪ የራሳቸው ዜጎች ትራኦሬን አሳልፈው ሊሰጡ ይችላሉ የሚለው ጉዳይ ግን በጊዜ የሚታይ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤቢሲ ኒውስን፣ ፕረስ ቲቪን እንዲሁም ፒፕልስ ዲስፓችን በዋቢነት ተጠቅመናል።